ጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሩን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የድንግል ወዳጆች አስራተ በኩራት ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንደየሰዓት አቆጣጠራችሁ እግዚአብሔር ይመስገን። ስደት ሀገር ነው ያለሁት። ስሜ ወለተ ማርያም ይባላል። ጻድቃን ሰማዕታት ያደረጉልኝን በብዙ በጥቂቱ ልመሰክር ነው። ለባታ ለማርያም የእህቴ ባል እስር ቤት ገብቶ ነበር። ትንሽ ኬዙ ከበድ ይል ነበረ። እሱ በገባ በወሩ ነበር እሷም የገባችውና
እግዚአብሔር መጀመሪያ እሱ ስለገባ ለሱ ነበረ ለባታ ለማርያም እሱን በሰላም ወደ ከዚህ እስር ቤት ካስወጣሽው መጋረጃ አስገባልሻለሁ ብዬ ለባታ ለማርያም ነበረ አልቅሼ ነገርኳት። ባታ ለማርያም ሰምታኝ 6 ወር ታስሮ ወደ ሀገሩም አልሄድም እዚሁ ወጥቶ እግዚአብሔር ይመስገን ባታ ማርያም ሰምታኝ ወደዚህ እስከ 6 ወር በኋላ ወጥቷል። አሁን ደግሞ እህቴ ያው ወደ ሀገሯ ልትሄድ ወረቀት ሁሉም ነገር አልቆላታል። ለእህቴም ለቅዱስ ሚካኤል ነገር ነበረ የቅዱስ ሚካኤል ለታ ወረቀቱ አልቆልኛል። አሁን በረራ ነው የቀረኝ ብላለች። በሰላም በጤና ለሀገሯ እንድትበቃልኝ ደግሜ መጥቼ እንድመሰክር ያብቃኝ። ለባታ ለማርያም እንዲሁም ለአቡነ አረጋዊ እልል ብላችሁ አመስግኑልኝ። የጠራኋቸው ሁሉ ፈጥኖ ደርሰውልኛልና እንዲሁም ደግሞ ለዛሬ አሞኝ ነበረ 3 ቀን ይሆነኛል። ጎንበስ ቀና ማለት አልችልም። ከውስጥ ወገቤና ስሬ ጎንበስ እንኳን ማለት አልቻልኩም እና ሽንት ቤት እያጠብኩ ነበረ። ሽንት ቤት ማጠብ አልቻልኩም። ጎንበስ ማለት አልቻልኩም። ቀና ማለት አልቻልኩም። በጣም ጨንቆኝ ነበረ። ህመሙ በጣም ኃይለኛ ነበረ እና አቡነ አረጋዊ ዛሬ በዕለተ ቀን 140 እሰግዳለሁ፣ እባክህ ይሄንን ህመሜን አንሳላኝ፣ ወገቤ ላይ የተቀመጠውን መንፈስ አንሳልኝ ብዬ ቅዱሳን ማህበር ላይ መሰክርልሃለሁ። አምላከ አቡነ አረጋዊ እርዱኝ ብዬ እዛው ነበር እንደዛው እንደጎነበስኩ ነበር አልቅሼ የነገርኩትና ለሰከንድ እኔ ያወራሁትን እንኳን አልቆየም። ህመሙ የት እንደገባ ሳላውቅ እግዚአብሔር ይመስገን ፈጣሪ ይመስገን። እልል ብላችሁ ለአቡነ አረጋዊ ለአቡነ እስትንፋሰ ክርስቶስ እልል ብላችሁ አመስግኑልኝ። እንዲሁም ደግሞ ለአቡነ ገብረ መንፈስ ቅዱስ፣ ለቅድስት አርሴማ፣ ለአብርሃሙ ስላሴ እንዲሁም ለአባታችን ለአባ ክሮስ ለእዚህ ኦቲዝ ነበር ልጁና ለ20 ቀን ታሞ ምግብ አይበላም። አገጩ ላይ ተለጥፎ አባትዮ ሕክምና አልወስደውም ብሎ አለ እና ሕክምና ምን ያደርጋል ከዚህ በኋላ እሱ አይጠቅምም ብሎ አለኝ። ምን ላድርገው ብላ ስትለኝ የሚበላ አይበላም፣ ውሃ አይጠጣም አለችኝ። እስቲ ምናልባት የሚበላ ነገር ካለ ይዘሽልኝ ነይ ብላ አለችኝ። እኔ ጸሎት ያደረኩበት ጻድቅ ነበረና እሱን ነበር የወሰድኩላት ቅቤ ቀብቼ በ8 ያዛን 2 ማታ ነበር 12 ሰዓት አልፏል። በልቶ ተኛ። ምግብ በልቶ የማያውቅ ልጅ ምግቡን በልቶ ተኛ። ለ3 ሰዓት አካባቢ ሲደርስ ልጁ አገጩ በቃ ኖርማል እንደሆነ እጁ ደግሞ እንዲደርቆ ነበረ ዘርግቶ ማለት ነው። ሁለቱም እጁ እንደተዘረጋ ነበረና እጁም ወደ ኋላ እንደተመለሰለት አንገቱም ኖርማል እንደተመለሰለት ሴትዮዋ ደውላ ነበረ። እኔ ስልኩን በጊዜው ስራ ስለነበረኝ አላነሳሁትም። በነጋታው ነበረ ሪከርዱን ያየሁት። በጣም ደስ ብላት ነበር ሪከርድ ያደረገችልኝ። ለሁሉም ለጻድቃን ለሰማዕታት እልል ብላችሁ አመስግኑልኝ ይህንን ምስኪን ልጅ ለጻድቃን በሰማዕታት ስም ለጻድቁን በልቶ ይሄንን ተአምር ያደረገው እግዚአብሔር ነውና እግዚአብሔርን እመቤቴ ድንግል ማርያምን እልል ብላችሁ አመስግኑልኝ። እንዲሁም ወንድማችን መምህራችን አባታችን ምግብ ለስጋችን ምግብ እንበላለን፣ ግን ነፍሳችን ተርባለች። የምታየው ምንም የሚያስደስታን ነገር የለምና ለነፍሳችን ምግባችን ነው እና እግዚአብሔር አምላክ እግዚአብሔር ይመስገን ቃልዎትን ያሰማልን፣ እድሜ በጠጋ ይጠብቅልኝ። ልጆችን ቤተሰቦችን ረጅም እድሜ ከጤና ጋር እመቤቴ ቅድስት ድንግል ማርያም ወላዲተ አምላክ በዘርፋፋ ቀሚሶቿ ልጆችንም አንተንም ቤተሰቦችን እቅፍ ድግፍ አድርጋ ትጠብቅ። መንግስተ ሰማያትን እንድንወርስ ሁላችንንም የቅዱሳን ማህበር የሆናችሁ ስግደት፣ በተለይ ስግደት በጣም ጥሩ ነው። ስግደት እንስገድ፣ ጸሎት እናድርግ። የማይሆን ነገር ውስጥ ገብተን የማይሆን ነገር ከምናይ እግዚአብሔርን የቅዱሳናትን የሰማዕታትን ትምህርት ብንሰማ ለስጋችንም ለነፍሳችንም ሀሴት እናደርጋለንና ሁላችንንም በሰላም በጤና ይጠብቀን። ለእኔ የደረሰ ለሁላችሁም ይድረስ። ወለተ ማርያም እያላችሁ በጸሎታችሁ አስቡኝ። እግዚአብሔር በጠራው ጊዜ ሁል ጊዜም ፈጥኖ ይደርስልኛል። አሁንም ትንሽ ያልተሳኩ ነገሮች አሉ። እሱ እንዲሳካልኝ በጸሎታችሁ አስቡኝ። እግዚአብሔር ከእናንተ ጋር ይሁን።
በሰላም በጤና እግዚአብሔር ያቆያችሁ ያቆየን። አሜን። 10ቱ ቃላት ናቸው። ታምሪን ከተባለ ነጋዴ የሚናገር የ520 ግመሎች የሚጭን የነጋዴዎች አለቃ ታምሪን የተባለ ብልህ ነበረ። መርከቡም ደግሞ 63 ያህል ነበሩት። ንጉሥ ሰሎሞን ያን ጊዜ ቤተ መቅደስን እንዲሰራ በወደደ ጊዜ በሰሜንና በደቡብ በምስራቅና በምዕራብ ወዳሉት ነጋዴያን ሁሉ ዘንድ ላከ። ወደ እነሱ የሚገኝ ወርቅንና ብርን ይዘው ይመጡ ነበር። እነሱም የሚገባውን ይቀበላሉ። ስለ ኢትዮጵያዊ ሀብታም ነጋዴ ነገሩት። ነጭና ጥቁር የሆነ የማይነቅዝ እንጨትና ከምዕራብ ሀገር ቀይ ወርቅን ያመጣለት ዘንድ ላከው። ስሙ ታምሪን የተባለ የኢትዮጵያው ነገሥት ነጋዴ ወደ ሰሎሞን ንጉሥ ሄደ። ከእሱ ገንዘብ ይልቅ የወደደውን ሁሉ ገንዘቡን አብልጦ ለነጋዴዎች ሰጠ። ያ ነጋዴ ግን እጅግ ልበኛ ነበረ። የሰሎሞንን ጥበብ ደግሞ ለይቶ ያደንቅ ነበረ። ፍርዱንና የቃሉን መልስ ደግሞ ለመረዳት የጠባበቅ ነበረ። የነገሩን ጣዕምና ያንደበቱን መቀልጠፍ፣ አቋቋሙንና አቀማመጡን፣ አካሄዱንም፣ ሕጉንና የማዕዱን ሥርዓቱንና ፍቅሩን ግብሩን ደግሞ እያየ ያደንቅ ነበረ። የሚያዛቸውን ሰዎች ከትህትና ከየዋሃት ጋራ ነው። በበደሉ ጊዜ ይቅር ይላቸዋል። እግዚአብሔር በመፍራትና በጥበብ ቤቱን ደግሞ ይሰራልና ሰነፎችም በግራምነት ደግሞ ፈገግ እያለ ይመክራቸዋልና ሴቶች ባሮቹንም ደግሞ በየዋህነት ያቀናቸዋል። ሲናገርም በምሳሌ ደግሞ ይገልጣል። ቃሉም ከማዕረ ወለላ ይጣፍጣል። ስራውም ሁሉ የተወደደ አስተያየቱም ያማረ ነው። ጥበብ በአዋቆች ዘንድ ትወደዳለች፣ በሰነፎች ዘንድ ግን ደግሞ ትናቃለች። ያ ነጋዴ ግን ይህን ሁሉ አይቶ እጅግ ፈጽሞ አደነቀ። ባየውም ደግሞ በተመለከተውም ሁለመናውን የተወደደ ያማረ ነውና ወደሱ የመጡትን የሚያዩን ሰዎችን ስለ ነገሩ ጣዕምና ስለ ጥበቡ ለእሱ ሊለዩት ሊወገድ ደግሞ አይወድቅም ነበረ። ለተራበ እንደ እንጀራ፣ ለጠማማ እንደ ውሃ ነው። ለተራዘ እንደ ልብስ፣ ለታመመ እንደ መድኃኒት ነው። የሰው ፊት አይቶ የማያዳላ በእውነት የሚፈርድ ለሙቶች ልጆች እንደ አባት ነው። እግዚአብሔር የሰጠው ሀብትና ክብር እጅግ አለው፣ ቁጥር ስፍር የሌለው አራዊትና እንስሳት የከበረ ልብስና ዕንቁ ብርና ወርቅም ደግሞ በንጉሥ ሰሎሞን ዘመነ መንግስት ወርቁ እንደ ብር ደግሞ ብሩም እንደ እርሳስ ሆነ። ብረትም እንደ ዱር ሳርና እንደ መቃ ብዙ ሆነ። የዋንዛ እንጨትንም ብዙ ሆነ። ከእርሱም በኋላ ከእርሱ በፊት እንደሱ ያለ ያልነበረ እግዚአብሔር በሰው ሞገስና ጥበብ ብዕልና ክብር ያከብር ነበረ። ኢትዮጵያዊው እንደገባ የነጋዴውን ነገር ደግሞ ከዚህ በኋላ ታምሪን የተባለውን ደግሞ ነጋዴ ወደ ሀገሩ ደግሞ ይመለስ ዘንድ ወደደ። ወደ ሰሎሞን ዘንድ ደግሞ ሄዶ ሰገደለት። ለገናንነትህ ሰላም ምስጋና ይገባል፣ ሀገሬ እሄድ ዘንድ ሸኘኝ አለው። ጥበብህንና ክብርህን ብዙ መብልን በማየት ቆይቻለሁ። አሁን ግን ወደ እመቤቴ እሄዳለሁ። ከዝቅተኞች ባሮች እንደ አንዱ ሆኜ ከአንተ ጋር እኖር ዘንድ በወደድኩ ነበረ። ትእዛዝን የሚያደርጉና ቃልን የሚሰሙ ግን ንዑዳን ናቸው። ካንተ ሳልለይ ከዚህ እኖር ዘንድ በወደድኩ ነበር። ነገር ግን ወደ እመቤቴ ላከኝ እንጂ በእኔ ላይ ደግሞ ስላለ አደራዬ ገንዘቧን እሰጣ ዘንድ እኔ የእርሷ ባሪያ ነኝ። ሰሎሞንም ወደ ቤቱ ገብቶ ለኢትዮጵያው ሀገር የሚገባውን ሁሉ ሰጠውና በደህና ሰደደው። እጅ ነስቶ ደግሞ ወጥቶ ደግሞ መንገዱን ሄደ። ወደ እመቤቱም ደግሞ ደረሰ። ነግዶ ያመጣው ገንዘቡን ሁሉ ሰጣት። ንጉሥ ሰሎሞን ወደ አለበት ወደ ኢየሩሳሌም የይሁዳ አገር እንደደረሰ ነገራት። ያየውን የሰማውን ነገራት። ንጹሕ ነገርን እንዲናገርና እውነትን ፍርድን እንዲያደርግ ነገራት። በመረመረው ነገር ሁሉ በቀና እንዲያዝና በየዋነት እንዲመለስ ሐሰትም ደግሞ በእሱ ዘንድ ደግሞ እንደሌለባት ነገራት። የእናታችን የጽዮን ማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር።
አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ተአምሪሃ ለጽዮን እምነ ሰማያዊት ጸሎታ ወበረከታ ያህሉ ምስለ ሕዝበ ክርስቲያን ለዓለም ዓለም አሜን። ሰማያዊት የሆነች የእናታችን የጽዮን ተአምር ይህ ነው። ጸሎትና በረከቷ ከሕዝበ ክርስቲያን ከምንሆን ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይኖራ አሜን። ሕዝበ ክርስቲያን ሆይ ልንገራችሁ፣ ሁላችሁም ስሙ። የተጻፈ መጽሐፍት ሁሉ እኛ ልንመከርበት ተጽፏል እንዳለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 4። ከአዳም ልጆች ወገን ሴሩህ የሚባል ሰው ነበረ። ለሴሩህ ስሙ ብኑ የሚባል ልጅ ተወልዶ በሕፃንነቱ ሞተበት። በብኑ ስም በተቀረጸው ጣዖት መመለክ ተጀምሯል። በመቃብሩም ላይ ሰይጣን የሚወዳት ከሱስ የተነሳ ጾምን የምታሽር የከፋች ዕፅ በቀለች። ይኸውም የስንዴ መካከል እንክርዳድ የዘራ ጠላት ዲያብሎስ ካለችበት አምጥቶ ደግሞ ዘራት። በማቴዎስ ወንጌል ምዕራፍ 13 ቁጥር 28። በብኑ ስም ቡን ተባለች። ቡና ማለት ማክሰኞ ከተፈጠሩት እጽዋት መልካምና ክፉ አሉ። መልካም ዛፍ መልካም ፍሬን፣ ክፉም ዛፍ ክፉ ፍሬን ያፈራል እንዳለ በማቴዎስ ወንጌል ምዕራፍ 7 ቁጥር 12። እስማኤላውያን የሚያመልኳቸው የጣዖታቸው መስዋዕት የሆነች የተንባለት አለቃ የሚሆን እስከ መሐመድ ትደርሳለች። ተንባለትም ያለ እሷ ሌላ አይሰውም። ተንባለት ማለት የመሐመድ ተከታይ ናቸው። ጣዖት የሚያመልኩ ባለዛሮችም ይህችን ይሰዋሉ። የቡና ሱስ ያዘን ብለው ጾምን የሚሸሩ በበዓል የሚወቅጡ ራሳችንን አመመን በማለት በውስጣቸው ላደረ ለሱስ ጋኔን የሚገብሩ ብዙዎች ናቸው። ወደ ቅዳሴም እንዳይሄዱ በጠዋት እሷን እየጠጡ ይህችም ዕፅ ክፉ ሁና ሰውን ስታስት ትኖራለች። በመጽሐፈ ሰሎሞን ምሳሌያት ትርጓሜ 13:10 ክፉ ሰው ወንድሜ እንደዚህ ያለ ነገር ለምን ታደርጋለህ ቢሉት እንደፈለኩ ልሁን ለራስ ወቅ እያለ ይነቅፋል ይላል። እኛስ መንቀፍ ትተን ከቶ ብንቶ ምን ይጎዳናል? በትርጓሜ ወንጌል ዮሐንስ የሚያሰክር ቡን አልጠጣም መንፈስ ቅዱስ አድሮበታልና ይላል። በሉቃስ ወንጌል 1:15 እኛም በ40 ቀን መንፈስ ቅዱስን ተቀበልን የለምን? የመንፈስ ቅዱስ ማደሪያ አካላችን ኢየሱስ ጋኔን ማደሪያ ለምን ይሆናል? የሰማያዊት እናታችን ጽዮን ጸሎትና በረከት በእኔም በእናንተ ላይ ጸንቶ ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችን ሰላሙን፣ ፍቅሩን እግዚአብሔር ይላክልን። ከጽዮን ረድኤት በረከት ያሳትፈን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምን። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ፕሮግራም እየተከታተላችሁ ያላችሁ በእናታችን በእመቤታችን ቅድስት ድንግል ማርያም ስም ጠይቃችኋለሁ። ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱ ይህን ጸበል ጸዲቅ በጣም አድርጌ ለምናችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ
አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በሥላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼርና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ።
ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮች ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖት ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የጽጌረዳ አበባ ለሚመስሉ ከናፍሮች ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶች ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዕልዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ እርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉሬኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ
እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል፣ ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል፣ መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርነሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና
ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለኔ ለሰነፍ ባሪያሽ አስተዋይ ልቦናን ስጪኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ እድፍ ጉድድፍ ለሌለባቸው ሁለት ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤቴ ማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻሁ አድርጊኝ። ሰላም ለአማኦትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ አስረዝሚልኝ።
ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምጽ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በስጋ መንፈሳዊ ድምጽሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፍ ያነጋገረም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት
የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክዕኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳረፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላምታ ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ሥጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ
ጌቴ ሰማኒ ለምትባል መካነ መቃብር ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቴሎቤ የተባለ እንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን። ስናነብ የጎደለን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን፣ ይምረን፣ ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች
ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150,000 ለማስገባት ሁላችንም ሼር እናርገው። ብዙዎቻችሁ ተከታተሉናላችሁ ግን ሰብስክራይብ አላረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያለን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያድል። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 21 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 ቀን በዚህ ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባህሪያችን መመኪያ ናትና በእርሷ በእናቱ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷም ሕይወትን መድኃኒትን አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህ ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ ቅዱስ ሐዋርያና በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72 አርድእት ጋራ መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ እርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱም ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረ። ቅዱስ ጳውሎስ በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እርሱ ደቀ መዝሙሩ እንደሆነ ሐዋርያት አላመኑትም ነበረ። ይህም በርናባስ ጌታችን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንደ አስተማረ ነገራቸው። ከዚህም በኋላ የእግዚአብሔር ሥራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ሥራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸለየው እጃቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስ ተሹመው ወደ ሰሌውቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ አገርም ልምሾ የነበረውን ሰው በአዳኑት ጊዜ የልስጥራን ሰዎች መሥዋዕትን ሊሰውላቸው ወደዱ። ሐዋርያት ጳውሎስና በርናባስም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውንም ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድን ነው? እኛማ እንደናንተ የምንሞት ሰዎች አይደለንምን? ይህስ ከንቱ ነገርን ትታችሁ ሰማይና ምድርንም ባሕርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህ ብለው መሥዋዕትን በጭንቅ አስተዋቸው። ከዚያም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስ ሀገር የሚኖሩ አይሁድም ቀኑበት፣ በመኳንንትም ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህም በኋላ በድንጋይ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱን ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ስጋውንም እሳት ከቶ አልነካውም። በአማሩ ልብሶችም ገንዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱ ምስጋና ይሁን ለዘላለሙ አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ አቃንቶ ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን፣ ማህበራችን ያስፋልን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ ቅዱሳን ዝክር ተከታታዮች ሁሌም እንደምናደርገው ሼር በማድረግ ላይክ በማድረግ ለምእመናን ለሁሉም እንድታደርሱልን በትህትና ሁላችሁንም እንጠይቃችኋለን። ከዚህ በመቀጠልም የጀመርናትን ቤተክርስቲያን እንድንጨርስ ሁላችሁም እንድትረባረቡ እንጠይቃችኋለን። እንግዲህ ከጾም ያጠራቀምነውን ብር እኛ አንበላም፣ እንደምታውቁት ለኔቢጤ እናበላለን እናጠጣለንና የዛሬ ዓመት እንዳደረግነው ከዚህም በፊት እያደረግን እንደነበረው አሁንም በዚህ ጾም ያጠራቀምነውን እንድትልኩ ሁላችሁንም ጠይቃለሁ ማለት ነው። በዚህ አጋጣሚ የጠፉትን የት ሄዳችሁ ነው ብላችሁ መጠየቅ ይኖርብናል። የዛሬ ዓመት እግዚአብሔር ተጨንቀው አዝነው የነበሩ እግዚአብሔር ብዙ ነገር አድርገውላቸው ዛሬ ጠፍተዋል። ነገ ተመልሶ ያ ሕይወት አይመጣም ማለት አይቻልም፣ ሊመጣ ይችላልና ከመምጣት በፊት መልሶ መዘጋጀት ያስፈልጋልና ምእመናንን የት ናችሁ ብላችሁ መጠየቅ ያስፈልጋችኋል። ተወዳጆች እግዚአብሔር ፍጻሜያችን ያሳምርልን። ለምታረጉልኝ ነገር ለቅዱሳን ለምታረጉት ነገር ሁሉ በምድርም በሰማይም ቅዱሳኑ ይክፈላችሁ። አመሰግናለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅር
ስጠን ይቅርታን ስጠን ከኃጢአቴ ማንጻኝ ከክፉ በደሌ ከክፉ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔ ሳበሳዬ በደሌን ሳውቀው በደሌን ሳውቀው ከቶ የሚያድነኝ ቸርነት ነው ቸርነት ነው አንተን ብቻ በደልኩ ክፉም አደረገው ክፉም አደረገው አሁን ይቅር በለኝ ከፊት ወደቀው ከፊት ወደቀው ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ብርሃን አሁን ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን እንደ